ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ አሸናፊ ማህበረሰብ ንቅናቄ ቁጣን መፍጠር መቻል አለበት ሲል የጎጃም የፖለቲካ ዘርፍ ኃላፊ አስረስ ማረ ዳምጤ ተናገሩ። የተፈጠረው ቁጣና የቁጭት መንፈስ ግለቱን ጠብቆ እንዲቃጥል ማድረግ መቻልም ይኖርበታል ብለዋል። ይህንን ጉዳይ ዘርዘር አድርገን የምናሰማችሁ ነው የሚሆነው። ብልጽግና ህወሓትና ሻዕቢያን የተመለከተ ጉዳይ ይኖርናል። ኢሳያስና ዘመነም መገናኘት እንደሚፈልጉ የተነገረ ይገኛል። ከምትሰሙት ጉዳዮች መካከል አንዱ ነው። በተለይ ብልጽግና በትግራይ ያለው ሁኔታ በእጅ አዙር ከፍተኛ ውጥረት ውስጥ እየከተተው እንደሆነ ያምናል። ለምን የሚለውን ጉዳይ ሰፋ አድርገን የምናስደምጣችሁ ነው የሚሆነው። በሌላ በኩል አንጋፋው ዲያቆን መታሰሩ ሰምቷል። የዲያቆን ታደሰ ወርቁ እስር ብዙ እያነጋገረ ይገኛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከቱ አገልግሎት በተለያዩ ስልጠናዎች ላይ ስልጠና በመስጠት በተለይም ደግሞ ተሐድሶያን በመዋጋት የምናውቀው ዲያቆን ታደሰ ወርቁ ዛሬ በጸጥታ ኃይሎች መወሰዱ ሰምቷል ተብሏል። እነግራችኋለን። ሰሞነኛውን የኢትዮጵያ ሕክምና ማህበር መግለጫ እንመለከታለን። ሐኪሞች አሁንም አድማ መምታታቸውን ይቀጥላሉ። ይህ ካልሆነም የአደባባይ ሰልፍ እንቆማለን ሲል እንግዲህ የኢትዮጵያ ሕክምና ማህበር ባወጣው መግለጫ ጠቁሟል። መግለጫው ምን ጉዳዮችን ይዟል የሚለውንም ኋላ ላይ ዘርዘር አድርገን የምናስደምጣችሁ ነው የሚሆነው። በሌላ በኩል ጎተራ ሊፈርስ መሆኑን ሰምቷል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውና ጎተራ ተብሎ የሚጠራው ሰፈራ ሊፈርስ መሆኑን ሪፖርተር እንግሊዝኛ ጋዜጣ ትናንት ባቀረበው ዘገባ አስታውቋል። አዲሱ ቱሞሮ በሚል ፕሮጀክት የከተማ አስተዳደር ለሚያስገነባው ልዩ ኢኮኖሚ ወንደር አካባቢው ለማፍረስ መታቀዱንም አስረድቷል። የምናስደምጣችሁ ነው የሚሆነው። ወደ ውጭ ተጉዘን ደግሞ የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን የፕሮስቴት ካንሰር እንዳለባቸው በተደረገላቸው ሕክምና ታውቋል። ትሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ብልጽግና ህወሓትና ሻዕቢያን የሚመለከተው መረጃችን እናያለን። ብልጽግና በትግራይ ያለውን ሁኔታ በእጅ አዙር ከፍተኛ ውጥረት ውስጥ የከተተው እንደሆነ ተገለጸ። የብልጽግናው አገዛዝ በትግራይ ክልል ያለውን ውጥረት ከፍ ለማድረግና በቀጣይ የሚደረገው ጦርነቱ ጥርጊያ መስራት ያልጠበቁ ተግባራት እየከወነ ነው ተብሏል። ከዚህ ደግሞ የነጌታቸው ረዳን የቀድሞ መዋቅር ተጠቅሞ በክልሉ ደቡባዊ ዞን የተቃውሞ ሰልፍ ሲያሰናዳ፣ በአጎራባቹ የአፋር ክልል ደግሞ ከፍተኛ ቁጥር ያለው ትግርኛ ተናጋሪ ታጣቂ እየሰለጠነ ነው ተብሏል። ነጻ መሬት በሚል እያደረገ ባለው የወታደራዊ ስልጠና እንቅስቃሴ የቀድሞ አክራፊ ህወሓት ታጣቂዎችን ጨምሮ አዲስ ምልምሎችን በከፍተኛ ገንዘብ በማማለል እያሰለጠነ ነው። ሆኖም ይህ ኃይል ከትግራይ ጦር ጋር ሲነጻጸር እዚህ ገባ የሚባል ባይሆንም የትግራይ ጀነራሎችም የራሳቸውን ሰዎች በዚህ መዋቅር ውስጥ እያስገቡ ነው ተብሏል። በሌላ በኩል ደግሞ ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለታቸውን ተከትሎ በራያ አካባቢዎች የተቃውሞ ሰልፎች ተካሂደውም ነበር። ሰልፎቹን የጌታቸው ረዳ መዋቅር ያሰናዳቸው ሲሆኑ የአብይ አህመድ አገዛዝ ደግሞ ከሚዲያ ሰራዊት ጀምሮ እስከ ሎጂስቲክ ድጋፍ አድርጓል። ከትናንት በስቲያ በመጮ ከተማ ነዋሪዎች የደብረጽዮን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን በዛሬው ዕለት ደግሞ የመሆኒ ነዋሪዎች የተቃውሞ ሰልፍ እያካሄዱ ነው። በተቃራኒው በተቃውሞ ሰልፍ ላይ የራያ ሕዝብ ድምጽ ይከበር፣ ደብረጽዮን መግለጫን አንቀበልም ብለዋል። ታዲያ ከዚህ ጋር በተያያዘ ደግሞ መረጃዎች እንደሚጠቁሙት ከሆነ ጎጃሙ አርበኛ ዘመነ ካሴና የኢሳያስ መገናኘት እውን እየሆነ ይመስላል። አርበኛ ዘመነ ካሴ ወደ ኤርትራ መጓዝ እንደሚፈልግ ተገልጿል። በጎንደር መተማ አድርጎም ከኢሳያስ ጋር ንግግር ለማድረግ መታቀዱ ሰምቷል። በተለይም ፋኖና ኤርትራ የሚደጋገፉበትን መንገድ ለመፍጠር እንዳሰቡም መረጃዎች በስፋት እየገለጹ ይገኛሉ። በሌላ መረጃ አሸናፊ ማህበረሰባዊ ንቅናቄ ቁጣን መፍጠር መቻል አለበት ሲል የፖለቲካ ዘርፍ ኃላፊው አርበኛ አስረስ ማረ ዳምጤ ተናገሩ። የተፈጠረው ቁጣና የግጭት መንፈስ ግለቱን ጠብቆ እንዲቀጥል ማድረግ መቻል ይኖርበታልም ተብሏል። መጠኑ ይለያይ እንጂ በየትኛውም ጊዜና ሁኔታ በማንኛውም ህብረተሰብ ውስጥ ቁጣን ሊፈጥሩ የሚችሉ ጉዳዮች አሉ። እንደ አማራ ባሉ ህዝቦች ደግሞ በደሉና ግፉ ሞልቶ የፈሰነው በአማራ ህዝብ ላይ ከ80 ዓመታት በላይ ከጊዜ ወደ ጊዜ ጨመረ የመጣ ከፍተኛ ግፍና በደል አለ። ይሁን እንጂ በደል መኖሩ ብቻውን ግፍና ታጋይ ማህበረሰብን አይፈጥርም ብሏል። ግፍ መኖሩ በራሱ ትግልን አይጋብዝም። ከፍተኛ ቁጣን ሊፈጠር የሚችል ህዝባዊ በደል ቁጣን ሳይፈጠር ሊያልፍ የሚችልበት እድል በጣም ሰፊ ነው ብሏል። ቁጣ የሚፈጠረው ግለቱን ጠብቆ የሚቀጥለው አንድነት ያለው የተደራጀ ሊቅ ሲኖር ነው ብሏል። ይህን ጠንካራ ኃይል ባለመፍጠራችን በየጊዜው በህዝባችን ለሚፈጸሙ ግፎችን እንደየዘበት ተረስተው እየቀሩ ነው ተብሏል። በማህበራዊ ሚዲያ፣ በመጽሔት፣ በመጽሐፍ አይጻፍም፣ አይሰነዱም። በተለያዩ ቋንቋዎች ሚዲያዎች ሪፖርት አይደረጉም። ለተወሰኑ ቀናት ጩኸት ይስተጋባና ሁኔታው ተረሳስቶ ይቀራል ተብሏል። የሚካሄዱት የማህበራዊ ሚዲያ
ዘመቻዎች ያልተቀናጁ ከመሆናቸውን በላይ ወረተኛ ናቸው ተብሏል። የተፈናቀሉ ወገኖች ጉዳይ ይረሳል፣ የተገደሉ ወገኖች ጉዳይ ይረሳል፣ የታሰሩ ወገኖች ጉዳይ ይዘነጋል። በትግል ሂደት ደግሞ ዋጋ የከፈሉ ወገኖች የማህበረሰቡ ጊዜ ደግሞ እነሱም ሆኑ ሌላ ወገን ከትግሉ ይሸሻል ተብሏል። የገጠመን ችግር ይህን ነው ብሏል። እስኪ ያበየ ቡድን በአማራ ህዝብ ላይ ጦርነቱ ካወጀበት ጊዜ ጀምሮ በዚህ ቦታ ላይ የእነ አማራዎች ተገደሉ እያለ የሚመዘግብ አለ ወይ ሲልም ጠይቋል። ምን ያህል ሰው የድሮን ጥቃት ተፈጸመበት የሚለውንስ ምን አወቀን የሚለውን እያነሱ ነው። ምን ያህልስ ጀግኖች ሰራዊትና አመራሮች ተገደሉ የሚለውም የያዘ የለም ብሏል። ይህ የውድቀት አካሄድ የግድ መቀየር አለበት ብሏል። በህዝባችን ላይ የሚደርሰውን ያልተቋረጠ ግፍ እያንዳንዷን ክስተት ለቅምን በመያዝ ቁጭትና ቁጣን በሚፈጥር መልኩ መጠቀም ይኖርብናል ብሏል። ጠላት አጀንዳችን ሊያስጠለን ሲሞክር እምቢ ብለን ነክሰን መያዝ አለብን። ቁልፉ ግን ሁልጊዜ መደራጀት ነው። ቁልፉ ከትግሉ ሂደት ከድግመቱ ከጥንካሬውም ትምህርት እየቀሰሙ ሁልጊዜም መሰባሰብ ነው። ለብሔርተኝነት ፍግ ነው ያፋፈዋል። ነገር ግን ብሔርተኝነቱ ፍግ አንሶት እንዳይቀነጭር ወይም ፍጉ በስቶበት እንዳይጋሽብ በጠንካራ አደረጃጀት መመራት አለበትም ብሏል። ታዲያ ህዝብ ያለው ትልቅ መሳሪያው ብሔርተኝነቱ መሆኑ ግልጽ ሊባል ይገባል ሲልም ተናግሯል። በሌላ መረጃ ደግሞ አንጋፋው ዲያቆን እንመለከታለን። አንጋፋው ዲያቆን ታሰረም። ዲያቆን ታደሰ ወርቁ መታሰሩ ተምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከት አገልግሎቱ በተለያዩ ስልጠናዎች ላይ ስልጠና በመስጠት በተለይም ተሐድሶያን በመዋጋት የምናውቀው ዲያቆን ታደሰ ወርቁ ዛሬ በጸጥታ ኃይሎች መወሰዱ ተምቷል። እንደሚታወቀው የቅዱስ ሲኖዶስ የምልዓተ ጉባኤ የሚካሄድበት ወቅት በተለይም የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በሚመረጥበት ጊዜ ቤተክርስቲያን ይታገላሉ በሚባሉ ወንድሞችና እህቶች ላይ ይታሰሩ ይገኛሉ። ዛሬም ዲያቆን ታደሰ ወርቁ ታስሯል። ያሳሰሩት ደግሞ አባ ሳሪዎስ እንደሆኑ ታማኝ ምንጮች መረጃ ደርሰዋል። የቅዱስ ሲኖዶስ ጸሐፊና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መምረጥ የመንፈስ ቅዱስና የብፁዓን አባቶች ድርሻ ነው። በዚህ ወቅትም የሚታሰር አንዳችም ሰው መኖር የለበትም ሲሉ የቤተ ክርስቲያኗ መገናኛ ብዙሃን ጠይቋል። በሌላ መረጃ ከኢትዮጵያ ሕክምና ማህበር የተሰጠ መግለጫ እንመለከታለን። የኢትዮጵያ ሕክምና ማህበር በአገሪቱ ሐኪሞች እንዲሁም የጤና ባለሙያዎች የሚነሱ ጥያቄዎች አስመልክቶ ለጉዳዩ ትኩረት በመስጠት የተለያዩ የሙያ ማህበራትና ስፔሻሊስት ሶሳይቲዎችን በማስተባበር ውይይት ማድረግ እንዲሁም ሙያ ማህበራቱ ከጤና ሚኒስቴር ጋር ተከታታይ ውይይቶች እንዲያደርጉ በማመቻቸት ጉዳይ ትኩረት እንዲሰጠውና አስቸኳይ መፍትሄ እንዲቀመጥ ያላሰለሰ ጥረት ሲያደርግ ቆይቷል ብሏል። ይህ በእንዲህ እንዳለ ደግሞ በአሁኑ ሰዓት በተወሰኑ የጤና ተቋማት በከፊል የጤና አገልግሎት እንዳስተጓጎለ መሆኑን ሰምተናል። ይህን አስመልክቶ ማህበራችን በሚከተሉ ጉዳዮች ላይ የሚመለከተው አካል ትኩረት እንዲሰጥበት ጥሪያችን እናቀርባለን ብሏል። የመጀመሪያው ሐኪሞቻችን በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማ ጥቅም፣ የስራ ቦታ ደህንነትና እንደ ኢትዮጵያ የሕክምና ማህበር ተገቢ መሆኑን የምንቀበልና ለረጅም ጊዜያት ለሚመለከተው ባለድርሻ አካል ጉዳዩን ስናቀርብ ስንሰራበት ቆይተናል። ሆኖም በአሁኑ ሰዓት ግን የጉዳዩ አሳሳቢነት የጨመረ መምጣቱን የሚመለከተው አካል አፋጣኝ መፍትሄ እንዲሰጠን በዚህ አጋጣሚ ጥሪያችን እናቀርባለን ብሏል። ሁለተኛ አሁን ያለው ሁኔታ ማለትም የጤና አገልግሎት እንዲሁም የመማር ማስተማር ሂደቱ በምንም አይነት ደረጃ ቢሆንም መስተጓጎሉ ማህበረሰቡን የጤና ባለሙያ እንዲሁም የጤና ስርዓቱን እንጂ ሊጎዳ የሚችል በመሆኑም ማህበሩ ጉዳይ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴርና የሚመለከታቸው አካላት ከባለሙያዎች ጋር በመሆንም አፋጣኝ የሆነ ሀገራዊ ውይይት በየደረጃው እንዲካሄድ እና ደግሞ ችግሮቹ በውይይት እንዲፈቱ እንዲደረግ ጥሪያችን እናቀርባለን ብሏል። ሶስተኛ ሐኪሞቻችን እንዲሁም የጤና ባለሙያዎች አሁን ካለው ሁኔታ ጋር ተያይዘው በተለያዩ ቦታዎች ለእስር እንደተዳረጉ ሰምተናል። በመሆኑም ባለሙያዎች ከስር እንዲፈቱና ወደ ስራ ገበታቸው ተመልሰው ለማህበረሰቡ አገልግሎት እንዲሰጡ በይደረግ የተሻለ እንደሆነና በዚህ ረገድ የሚመለከታቸው አካላት አስፈላጊውን እገዛ እንዲያደርጉ እናሳስባለን ብሏል። በመጨረሻም ማህበሩ እንደ ወትሮ ችግሮቹ ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ከባለድርሻ አካላት ጋር ጥረት ለማድረግ ዝግጁ መሆኑን አሳውቋል። በሌላ መረጃም ጎተራ አካባቢ ሊፈርስ መሆኑን ሰምቷል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውና ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑን ዘ ሪፖርተር እንግሊዝኛ ጋዜጣ ትናንት ባቀረበው ዘገባ አስታውቋል። አዲሱ ቱሞሮ የሚል ፕሮጀክት የከተማ አስተዳደር ለሚያስገነባው ልዩ የኢኮኖሚ መንደር አካባቢ ለማፍረስ መታቀዱ አስረድቷል። ፕሮጀክቱ በአዲስ አበባ ከንቲባ አዳነች አቤቤና በጠቅላይ ሚኒስትር ጽህፈት ቤት የሚመራ እንደሆነ የሚጠቀሰው ዘገባው የከተማ አስተዳደር መንደሩን ለመገንባት ከቻይና ኮሚኒኬሽን ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። መንደሩ የንግድ፣ የፋይናንስ፣ የትምህርት፣ የባህል ሰማይ ጠቀስና የመኖሪያ ህንፃዎች እንደሚኖሩት መግለጹን ያስረዳው ዘገባው በመሆኑም በጎተራ አካባቢ ከሚገኝ ሰፊ መሬት ላይ መስራት እንድታሰብም ጠቅሷል። የአዲስ ቱሞሮ መንደር ግንባታ በቢሊዮን የሚቆጠር ብር እንደሚፈጅ አስረድቶም ከዚህም በላይ በጎተራ አካባቢ የሚኖሩ በርካቶች እንዲፈናቀሉ እንደሚያደርግ ገልጿል። በአሁኑ ወቅት በኮሪደር ልማትና በጫካ ፕሮጀክቶች አማካኝነት በመቶዎች የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሳፈሩ የተደረገ ሲሆንም በዚህኛው ፕሮጀክትም በርካታ ነዋሪዎች ተመሳሳይ እጣ እንደሚጠብቃቸው ተገልጿል። በመጨረሻም ወደ ጆ ባይደን እናልፋለን። ጆ ባይደን የፕሮስቴት ካንሰር እንዳለባቸው
በተደረገላቸው ሕክምና ታወቀም። የ82 ዓመቱ የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን በፕሮስቴት ካንሰር መጠቃታቸውን ወደ አጥንታቸው መዛመቱን ጽህፈት ቤታቸው በሰጠው መግለጫ አስታውቋል። በጥር ወር ከስልጣን የመወረዱት ባይደን ባለፈው ሳምንት የሽንት ምልክቶች ከታዩ በኋላ ዓርብ ዕለት በበሽታው መጠቃታቸው ታውቋል። የተጠቁበት ካንሰር በከፍተኛ ደረጃ የሚመደብና የካንሰር ህዋሶችን በፍጥነት ሊያሰራጭ ይችላል ሲል ካንሰር ሪሰርች ዩናይትድ ኪንግደም አስታውቋል። ባይደን እና ቤተሰቦቻቸው የህክምና አማራጮችን እየገመገመ ይገኛል ተብሏል። ጽህፈት ቤቱ አክሎም ካንሰሩ ሊታከም የሚችል ነው ብሏል። ስለ ምርመራው ዜና ከተሰማ በኋላ የቀድሞ ፕሬዚዳንት ከሁሉም ወገኖች ድጋፍ አግኝቷል። ፕሬዚዳንት ዶናልድ ትራምፕም የግል ንብረታቸው በሆነው የማህበራዊ ሚዲያ ትሩዝ ሶሻል ላይ እንደጻፉትም እኔና ቀዳማዊት እመቤት ሜላን ትራምፕ ስለ ጆ ባይደን የቅርብ ጊዜ ህክምና ምርመራ ስንሰማ ሀዘኔታ ሰምቶናል ብለዋል። የቀድሞ ቀዳማዊት እመቤት ጄል ባይደንም መልካም ምኞታችን ለጄል ብለዋል ተናግረዋል። ለጆ ባይደን ፈጣንና ስኬታማ ማገገም እንመኛለን ሲሉም ትራምፕ አክለዋል። በባይደን አስተዳደር ሲያገለግሉ የነበሩት የቀድሞ ምክትል ፕሬዚዳንት ካማላ ሃሪስም እንዲሁም ባለቤታቸው ዳጋ ሜፍም የባይደን ቤተሰብ በጸሎታቸው እያሰሙ ናቸውን በኤክስ ላይ ጽፏል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።